إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها الإخوة الأكارم، ከግንኙነቶች ሁሉ ትልቁ ግንኙነት ከአላህ ስብሓነሁ ወተዓላ ጋር መገናኘት ነው። አላህን ስብሓነሁ ወተዓላ በተደጋጋሚ ማግኘት፣ ጉዳያችንን ለሱ ማቅረብ፣ ከዱንያ ችግሮች ከአኸራ መከራዎች እንዲገላግለን፣ በዱንያም በአኸራም ስኬታማዎች እንዲያደርገን፣ ከመጥፎ ነገር ሁሉ እንዲጠብቀን በተደጋጋሚ አላህን ስብሓነሁ ወተዓላ መማፀን፣ በተደጋጋሚ ጌታችንን ማማከር፣ ከሱ ቀርቦ ከአላህ ስብሓነሁ ወተዓላ ጋር መነጋገር እጅግ በጣም ትልቅ እድል ነው። ይህንን እድል ሙስሊሞች ተጎናጽፈውታል። ቢያንስ በቀን 5 ጊዜ በሚሰግዱት ሰላት አላህን ስብሓነሁ ወተዓላ ያናግራሉ፣ ጉዳያቸውን ለሱ ያቀርባሉ፣ ወደ ቅን መንገድ እንዲመራቸው ይማጸናሉ፣ በመልካም ጎዳና ላይ እንዲያጸናቸው አላህን ስብሓነሁ ወተዓላ ይለምናሉ። በቀን 5 በምንሰግደው ሰላት አላህ ስብሓነሁ ወተዓላ ያደለው ደግሞ 12 መደበኛ ሱና ረክዓዎችን የሚሰግድ፣ እንዲሁም ደግሞ ቢያንስ 3 ረክዓ ዊትር የሚጨምር፣ በቀን 32 ጊዜ ፋቲሐን ያነባል። ፋቲሐን ማንበብ ማለት ከአላህ ስብሓነሁ ወተዓላ ጋር ቀጥተኛ ንግግር ማድረግ ማለት ነው። ኢማም ሙስሊም እና አስሓቡ ሱነን ከአቡ ሁረይራ ባስተላለፉት ትክክለኛ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አላህ እንዲህ ይላል አሉ፣ ቀሰምቱ ሰላተ በይኒ ወበይነ ዐብዲ ኒስፈይን ወሊዐብዲ ማ ሰአል። ሰላትን ማለትም ፋቲሐን፣ ምክንያቱም የሰላት ዋና ማዕዘን ስለሆነ ፋቲሐ ሰላት ተብሎ ተሰይሟል። ሰላትን በእኔና በባሮቼ መካከል እኩል ግማሽ ግማሽ አድርጌ ከፍዬዋለሁ ይላል አላህ ስብሓነሁ ወተዓላ። ባሪያዬ በዚህ ፋቲሐ ላይ የሚለምነው ለሱ አለው፣ ለሱ ተሰጥቶታል። ፈኢዛ ቃለ አልዓብዱ አልሐምዱሊላሂ ረቢል ዓለሚን ቃለ አላሁ ዐዘ ወጀል ሐሚደኒ ዐብዲ። ባሪያ አልሐምዱሊላሂ ረቢል ዓለሚን ሲል ጌታ ባሪያ እኮ አመሰገነኝ ይላል። እዚያው እየተናገርክ አላህ ስብሓነሁ ወተዓላ በንግግር ይመልስልሃል። አልሐምዱሊላህ ስትል ሐሚደኒ ዐብዲ ብሎ ይመልስልሃል ማለት ነው። ወኢዛ ቃል አርረሕማን አርረሒም
قال الله عز وجل أثنى علي عبدي ባሪያዬ الرحمن الرحيم ሲል አላህ ስብሓነሁ ወተዓላ ባሪያዬ እኮ አወደሰኝ፣ አጠራኝ፣ ከፍ ከፍ አደረገኝ ይላል አላህ ስብሓነሁ ወተዓላ። ወኢዛ ቃል ማሊኪ የውሚዲን ፋቲሓ አንባቢው ማሊኪ የውሚዲን ሲል ቃል አላሁ ዐዘ ወጀል መጀደኒ ዓብዲ ባሪያዬ አላቀኝ፣ ባሪያዬ እጅግ በጣም አጠራኝ፣ ከፍ አደረገኝ ይላል። ወኢዛ ቃል ኢያከ ናዕቡዱ ወኢያከ ነስተዒን ቃል አላሁ ዐዘ ወጀል ሃዛ ኒስፉን አው ቅስሙን በይኒ ወበይነ ዓብዲ ወሊዓብዲ ማ ሰአል። ባሪያ ፋቲሓ ሲቀራ ኢያከ ናዕቡድ ወኢያከ ነስተዒን፣ አንተን ብቻ ነው ማመልከው፣ አንተን ብቻ ነው የምንገዛው፣ በአንተ ብቻ ነው የምንረዳው፣ እገዛን እርዳታ የምንማጸነው ከአንተ ብቻ ነው የሚለውን የፋቲሓ አያ ሲያነብ አላህ ስብሓነሁ ወተዓላ ምን ይላል? ሃዛ በይኒ ወበይነ ዓብዲ ኒስፈይን፣ ይህ አያ በእኔና በባሪያዬ መካከል እኩል እኩል የምንጋመሰው ነው ይላል። ለባሪያዬ የለመነውን እሰጠዋለሁ። አላህን ስብሓነሁ ወተዓላ ኢያከ ናዕቡድ ብለን ከሱ ውጪ እንደማንገዛ አላህን እንጂ ማንንም እንደማናመልክ ቃል እንገባለን። እንዲሁም ደግሞ እርዳታ ከሱ እንለምናለን። እርዳታውን እኔ እሰጣቸዋለሁ፣ እናንተ እኔን አምልኩ ማለት ነው። ወኢዛ ቃል ኢህዲና ሲራጠ ልሙስተቂም ሲራጠ አለዚነ አንዓምተ ዐለይሂም ገይሪ ልመግዱቢ ዐለይሂም ወላ ዳሊን ቃለ አላሁ ዐዘ ወጀል ሃዛ ሊዓብዲ ወሊዓብዲ ማ ሰአል። ይህ ለባሪያዬ ነው፣ ለባሪያዬ ደግሞ የለመነው አለው። በቃ የተረጋገጠ ነው፣ ይሰጠዋል። ወደ ቅን መንገድ እመራዋለሁ ማለት ነው። የለመነኝን እሰጠዋለሁ፣ ከጥመት መንገድ እጠብቀዋለሁ፣ በሐቅ መንገድ አጸናዋለሁ ማለት ነው። በዚህ መልኩ አላህ ስብሓነሁ ወተዓላ እያናገርን ነው ፋቲሐን ስናነብ ማለት ነው። ስለዚህ ፋቲሐን በጥሞና የምናነብ ከሆነ ሰላታችንን በኹሹዕ በሰኪና በእርጋታ የምንሰግድ ከሆነ በዚህ መልኩ አላህን ስብሓነሁ ወተዓላ እያናገርን አላህ ስብሓነሁ ወተዓላ ደግሞ ምላሽ እየሰጠን ውስጣችን እየጸዳ ወደ እሱ እየቀረብን ከፍ እያለን ከክፋት፣ ከምቀኝነት፣ ከችግር፣ ከቀብር ቅጣት፣ ከእሳት ቅጣት በአላህ ስብሓነሁ ወተዓላ እየተጠበቅን ነው የምንሄደው ማለት ነው። ታዲያ ሰላታችን ምን ይመስላል? ሰላታችን ለአላህ ስብሓነሁ ወተዓላ የሚገባ በጥሞና በእርጋታ ምንናገረውን እያስተዋልን ምን ተገብረውን እያስተነተንን ነው የምንፈጽመው? ወይስ ሰላታችን የአካልና የምላስ ተግባር ብቻ ነው? ሩህ ያለው ሰላት፣ ነፍስ ያለው ሰላት ነው የምንሰግደው? ወይስ ጀሰዱን ቢላ ሩህ፣ አካል ብቻ ነው ያለ ሩህ ማለት ነው? ፈኢነ ልዑለማ ሚነ ሰለፍ ቃሉ አሰላቱ ቢላ ኹሹዕ ከልጀሰዲ ቢላ ሩህ። ሰላት ያለ ኹሹዕ የሌለው መርጋት፣ ማስተንተን፣ አላህን ስብሓነሁ ወተዓላ መፍራት የሌለው ሰላት ሩህ እንደሌለው አካል ነው ይላል። አላህ ስብሓነሁ ወተዓላ ከኛ የሚፈልገው አካላዊ እንቅስቃሴን ብቻ አይደለም፣ የምላስን ንግግር ብቻ አይደለም። ከዚህ ሁሉ በስተጀርባ በዋነኝነት የሚፈልገው የልባችንን እንቅስቃሴ ነው። ከልብ መስገዳችን፣ ከልብ በጥሞና በሰኪና በኹሹዕ መስገዳችን ነው አላህ ስብሓነሁ ወተዓላ የሚፈልገው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ፊማ ረዋሁ አልኢማሙ አሕመድ ፊ ሙስነዲሂ ቢሰነድ ሙተሲሊን ዐን ዐማር ብን ያሲር ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ኢነል ዐብደ ለዩሰሊ ሰላት ማ ዩክተቡ ለሁ ሚንሃ ኢላ ዑሽሩሃ
ቱስዑሃ፣ ثሙኑሃ፣ ስቡዑሃ፣ ሱዱሱሃ፣ ኹሙሱሃ፣ ሩቡዑሃ፣ ኒስፉሃ አሉ ነቢያችን ዓለይሂ ሰላቱ ወሰላም። አንድ ሰው ሰላት ላይ ይቆምና ይሰግድና ነገር ግን ሙሉ አጅር ላያገኝ ይችላል። 1/10ኛውን የሚያገኛለ፣ የሰላቱን 1/10ኛውን ብቻ አጅር የሚያገኛለ፣ 1/9ኛውን የሚያገኛለ፣ 1/8ኛውን የሚያገኛለ፣ 1/7ኛውን የሚያገኛለ፣ 1/6ኛውን የሚያገኛለ፣ 1/5ኛውን የሚያገኛለ፣ ሩቡን ብቻ የሚያገኛለ፣ ሲሶውን ብቻ የሚያገኛለ፣ ግማሹን ብቻ የሚያገኛለ። ያኒ ሙሉ አጅር የሚያገኝም አለ ማለት ነው። ያለ ምንም አጅር የሚወጣም አለ ማለት ነው። ሰዎች እንደ ልባቸው አሰጋገድ አጅራቸው ይወሰንላቸዋል። እንደ አካላቸውና እንደ ምላሳቸው ሳይሆን ማለት ነው። እንደ አካልና እንደ ምላስ ቢሆንማ ሁሉም አንድ አይነት አሰጋገድ ነው የሚሰግደው። ኢማሙ እስተው ብሎ አላሁ አክበር ካለ ጀምሮ አሰላሙ አለይኩም እስኪል ድረስ ሁሉም የሚሰግደው አሰጋገድ አንድ አይነት አሰጋገድ። ሁሉም ፋቲሐን ያነባል፣ ሁሉም ሩኩዕ ያደርጋል፣ ሁሉም ሱብሓነ ረቢል ዐዚም ይላል፣ ሁሉም አተሕያቱ ይላል፣ ሁሉም አሰላሙ አለይኩም ይላል። ነገር ግን ግማሽ አጅር ብቻ የሚያገኝ አለ፣ ሩብ አጅር ብቻ የሚያገኝ አለ፣ 1/10ኛ ብቻ የሚያገኝ አለ፣ ያለ ምንም አጅር የሚወጣም አለ። ለምን? በኹሹዕ የሚሰግድ በጥሞና የሚሰግድ ልቡን ሓዲር አድርጎ አላህ ስብሓነሁ ወተዓላ ፊት እንደቆመ እሱን እያናገረ እንደሆነ እያስተዋለ ሱጁድ ሲያደር በግንባሩ የተደፋው ለረቡል ዒዘቲ ወልጀላል እንደሆነ አተሕያቱ ሲል ማንን እያናገረ እንደሆነ ያንዳንዱን ነገር እያስተነተነ በሚናገረውና በሚተገብረው ተጠቃሚ ሆኖ ሙሉ አጅር የሚያገኛለ አላህ ስብሓነሁ ወተዓላ ይወፍቃል። ከዛ በታች ግማሽ ሩብ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት እስከ 1/10ኛ ድረስ አጅሩ የሚያንሳለ ማለት ነው። ስለዚህ የሰላት ወሳኙ ክፍል ኹሹዕ ነው። አላህ ስብሓነሁ ወተዓላ ሰላታችን ላይ መፍራት፣ በጥሞና በስክነት መስገድ ነው። ይህም የታላላቆች የአማኞች በእምነታቸው ጠንካራ የሆኑ ስኬታማዎች ናቸው ብሎ አላህ ስብሓነሁ ወተዓላ የፈረደላቸው ሰዎች መገለጫ ነው። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ቀድ አፍለሕ፣ ቀድ ማረጋገጫ ነው። ከዛ በፊት ይህንን ድምዳሜ የደመደመው አላህ ስብሓነሁ ወተዓላ የእሱ ፍርድ የተረጋገጠ ያበቃለት ጉዳይ ነው። ቀድ አፍለሕ፣ ከክፋት ሁሉ ከችግሮች ሁሉ ከጉድለት ሁሉ ተጠበቁ፣ ስኬትን ሁሉ የበላይነትን ሁሉ ተቀዳጁ። አፍለሐ ማለት ይህ ማን? አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን፣ አማኞች በእምነታቸው ጠንካሮች የተሟላ እምነት ያላቸው ሰዎች ስኬታማ ሆኑ፣ ዳኑ፣ ተጠበቁ ይላል። አማኞች ማለት አመነን ያለ ብቻ እንዳይመስላችሁ። አለዚነ ሁም ፊ ሰላቲሂም ኻሺዑን፣ ተግባራዊ ነገር እነሱ ጋር ያለ ነው። ከመገለጫዎች ውስጥ አሉ አለዚነ ሁም ፊ ሰላቲሂም ኻሺዑን፣ ሰላታቸው ላይ አላህን ፈሪዎች የሆኑ ተረጋግተው በስክነት ሰላት ላይ የሚናገሩትን እያስተነተኑ የሚሰግዱ አማኞች። እነዚህ ሰዎች ፈላህ ስኬትን የበላይነትን ተቀዳጅተዋል ይላል አላህ ሱብሓነሁ ወተዓላ። እንዲህ አይነቱ ሰላት ነው ከክፋት የሚጠብቀን። እንዲህ አይነቱ ሰላት ነው ከወንጀል የሚያቅበን። አላህ ሱብሓነሁ ወተዓላ ያለው ወአቂም ሰላህ ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ሰላትን ቀጥ አድርጋ ሟልተህ ስገድ። ሰላት እኮ ከጸያፍ ነገሮች አላህ ከሚጠላቸው ወንጀሎች ኃጢአቶች የሚከለክል ነው ይላል አላህ ሱብሓነሁ ወተዓላ። ነገር ግን ስንቶቻችን ነን ሰላትን ከብዙ ዓመት ጀምሮ እየሰገደን ያለን
ነገር ግን ከወንጀል ልንላቀቅ ያልቻለን፣ ወለድን ከመብላት፣ የየቲምን ሐቅ ከማጭበርበር፣ ንግድ ቦታ ላይ የሰውን ገንዘብ ያለ ሐቅ ወደ አካውንታችን ከማስገባት፣ ከመስረቅ፣ ከመስደብ፣ ከማማት፣ ከዝሙት፣ ከመጥፎ ነገሮች በሰላት አማካኝነት የተከለከልነው ስንቶቻችን ነን? ይህንን ጥያቄ እያንዳንዳችን ራሳችንን ልንጠይቅ ይገባል። ሰላታችን ላይ ችግር ሊኖር አይችልም። የአላህ ስብሓነሁ ወተዓላ ቃል ኪዳን ላይ ችግር ሊኖር አይችልም። ሰላት ተንሃ ዐኒል ፈሕሻኢ ወል ሙንከር። ነገር ግን የእኛ ሰላት ነው ወይ የሚለው ነው ጥያቄ። የእኛ ስግደት ከጎንበስ ቀና ያለፈ ትክክለኛ አላህ የሚፈልገው ሰላት ነው ወይ? እዛ ጋር ነው ችግሩ ማለት። ስለዚህ አሰጋገዳችንን ልናሳምር፣ በሰላታችን ተጠቃሚ ልንሆን ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሰላት ብዙ ነው የተናገሩት። ከዛ ውስጥ ለምሳሌ እስቲ ልንገራቸዋል። በራችሁ ደጃፋችሁ ላይ በጣም የሚንቧቧ ወንዝ ቢኖርና በዛ ወንዝ በቀን አምስት ጊዜ ሰውነታችሁን ብትታጠቡ ሰውነታችሁ ላይ እድፍ ጉድፍ የሚባል ይቀራል ወይ አለ። ኧረ በፍጹም። ይህ ማለት የሰላት ምሳሌ ነው። የምሑ ላሁ ቢሂነል ኸጣያ፣ በሰላት አማካይነት አላህ ስብሓነሁ ወተዓላ ኃጢአትን ያስወግዳል፣ ወንጀልን ያጥባላል። በርካታ ስለ ሰላት የተነገሩ ነቢያዊ ዓለይሂ ሰላቱ ሰላም ንግግሮች አሉ። እነዛ ጥቅሞች፣ የሰላት ጥቅሞች ወደ እኛ የሚደርሱት ትክክለኛ ሰላት ኹሹዕ ያለው ሰላት ስንሰግድ ነው። አላህ ስብሓነሁ ወተዓላ ለመልካም ይወፍቀን፣ በሰማነው ተጠቃሚ ያደርጋል። ወሰለላሁ ወሰለም ወባሪክ አላ ነቢና ሙሐመድ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን። አማ ባዕድ፣ ኹሹዕ ያለው የተሟላ ሰላት ለመስገድ ሰበቦች አሉት። ማሟላት ያሉብን ነገሮች አሉ። ከዛ ውስጥ አንደኛው ማዕሪፈቱ ማ ሊሰላቲ ሚን ፈዳኢል ወአነሃ አወሉ ማ ዩሓሰቡ ቢሂል ዐብዱ የውመል ቂያማ፣ የሰላትን ትሩፋት መረዳት፣ የሰላትን ወሳኝነት፣ አሳሳቢነት፣ አስፈላጊነት መረዳት፣ እንዲሁም ደግሞ አላህ ፊት የውመል ቂያማ ስንጠየቅ የመጀመሪያው ጥያቄ ስለ ሰላት መሆኑን ማስተዋል። ነቢያችን ሰለላሁ ዐለይሂ ወሰለም አወሉ ማ ዩሓሰቡ ቢሂል ዐብዱ አሰላት፣ መጀመሪያ ሰው ልጅ ሲመረመር ሲጠየቅ የሚጠየቀው ስለ ሰላት ነው። ሰላቱ የተሟላ ከሆነ ጥሩ፣ ካልሆነ ፈርዱ ላይ የተጓደለን ነገር በሱናዎች ጠግኖ አሟልቶ ከሆነ ያልፋል፣ ካልሆነ ግን አያልፍም። ስለዚህ የውመል ቂያማ የአላህ ስብሓነሁ ወተዓላ ፈተና የምናልፍበት፣ የጀሃነምን አደጋ ድነን ጀነትን በአላህ ስብሓነሁ ወተዓላ እዝነት የምንወርስበት ትልቁ ዒባዳ መሆኑን ማወቅ ያስፈልጋል። ይህ ትልቅ ነገር ደግሞ ትልቅ ቦታ ሊሰጠው ይገባል። በቂ እውቀት ሊኖረን ይገባል። በጥንቃቄ ልንተገብረውም ይገባል ማለት። ሁለተኛ ለሰላት መዘጋጀት። ለሰላት መዘጋጀት ሲባል የሰላት ሸርጦችን ማሟላት ግዴታ እንደሆነ ሁላችሁም ታውቃላችሁ። ያለ ውዱ ሰላት የለም። ወደ ቂብላ ዞረን ሸርጦችን አሟልተን ነው የምንሰግደው። የሰላት ሩክኖች አሉ። ሩክኖች ማዕዘኖችን ካላሟላን ሰላት የለንም። ከዛ በተጨማሪ ግን የውስጣዊ ዝግጅት፣ ለሰላት ራሳችንን ማዘጋጀት፣ ጌታዬ ፊት ልቆም ነው፣ በዚህ ሰላት ሳቢያ አላህ ስብሓነሁ ወተዓላ ዘንድ ልከብር ነው፣ ዱንያዊ ችግሮቼ ሊወገዱ ነው፣ አኼራዊ ፈተናዎች ከፊቴ ሊወገዱ ነው የሚለውን አስተውለን ለዛ ብቁ የሆነ ሰበብ ነው አሁን ማቀርበው። ጌታዬ ፊት ብቁ የሆነ ሰላት ነው የምሰግደው የሚለውን ከራሳችን ጋር ተነጋግረን ራሳችንን አዘጋጅተን ወደ ሰላት መግባት።
በጊዜ ወደ መስጂድ መምጣት፣ በጊዜ ውዱእ አድርጎ ኢስቲግፋር አድርጎ ለሰላት ራስን አዘጋጅቶ መገኘት ማለት። ሌላው ሰላት ላይ አለመዟዟር፣ ሰላት ላይ ወደ ቀኝ ወደ ግራ መዞር ያኒ ቂብላን ሙሉ ለሙሉ ትቶ ካልሆነ ማለት ነው። ሰላትን ባያበላሽም ነገር ግን ሐሳብን ይሰርቃል። የሸይጣን ስርቆት ነው ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። በተለይ ፊቱን ወደ ላይ ቀና ማድረግ ይህ የኩራተኛ መገለጫ ነው። ለአላህ ሰክኖ ተረጋግቶ የሚሰግድበትን ስፍራ እያየ ነው እንጂ እየተንጠራራ ወደ ላይ ሰዓቱን እያየ ጺሙን እያስተካከለ ልብሱን እያስተካከለ የተቁነጠነጠ መሆን የለበትም። ፊቱን ወደ ላይ ቀና የሚያደርግማ አላህ ሱብሓነሁ ወተዓላ አይኑን ሊያጠፋው ይችላል ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከኢማም በፊት ራሱን ቀና የሚያደርግ ደግሞ አላህ ሱብሓነሁ ወተዓላ አንገቱን የአህያ አንገት ሊያደርገው ይችላል ብሏል ነቢ ሰለላሁ ዐለይሂ ወሰለም። ወይም የአህያ አንገት ያደርገው ብለው ረግመዋል። ያኒ ብዙ ዑለማዎች አስተሳሰቡ የወረደ ድድብና የተሞላው ድንዝና የተሞላው ጭንቅላት ይሆናል ማለት ነው አሉ። ምክንያቱም ይሄ የአህያ ባህሪ ነው። ስለዚህ ሰላት ላይ መዟዟር፣ ወደ ሌሎች አቅጣጫዎች ማየት። ብዙ ሰዎች ሰላት ላይ ቆሞ ሰላት ላይ አይመስሉም። እንቅስቃሴያቸውን ስታይ አንዴ ሰዓቱን ያያል፣ አንዴ ጺሙን ይነካከል፣ አንዴ ጥፍሩን ጣቱን የማያውቀው ይመስላል። የዛኔ ብቻ የሚያየው ነው የሚመስለው። ጣቱን ያያል፣ ጺሙን ይጎረጉራል፣ ከዚህ ጋር ከሆነ ቦታ የሚያወጣው ነገር አለ። ይህንን ሰላት ላይ የሚያደርገውን እንቅስቃሴ ፍርድ ቤት ዳኛ ፊት ቆሞ በፍጹም አያደርገው። ነገር ግን የቆመው አላህ ሱብሓነሁ ወተዓላ ፊት መሆኑን ጭራሽኑ ስለማያስብ ነው። ስለዚህ ከኢልቲፋት ራስን መቆጠብ። ወከዛሊከ ሰላት ላይ መስከን መረጋጋት። ሰላት ላይ መረጋጋት የተወሰነ ደረጃ ያህል ከሆነ ሩኩዕ አድርገን ሰክነን መቆየት፣ ከዛ ቀና ብለን አጥንታችን ወደ ነበረበት እስኪመለስ ድረስ የተወሰነ ቅጽበት መቆየት የሰላት ሩክን ነው። ይህንን ካላደረግን ሰላታችን ብልሹ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ አንዱ መጣና ሰላቱን ጎንበስ ቀና ጠቅ አደረገና አሰላሙ አለይኩም ሲላቸው ወአለይኩም ሰላም ማለት ነቢ ሰለላሁ ዐለይሂ ወሰለም ኢርጂዕ ፈሰሊ ፈኢነከ ለም ትሰሊ፣ ሂድና ስገድ አልሰገድክም ማለት። ሂድና ስገድ አልሰገድክም። እሱ እኮ በራሱ ቤት ሰግዷል፣ ነገር ግን አልሰገድክም ማለት ነቢ ሰለላሁ ዐለይሂ ወሰለም። ደግሞ እንዲሰግድ አደረጉት። ለሁለተኛ ጊዜ ሲመጣ ኢርጂዕ ፈሰሊ ፈኢነከ ለም ትሰሊ፣ አልሰገድክም ይስገድ። ለሶስተኛም ጊዜ አልሰገድክም ይስገድ። ከዛ እኔ ማውቀው ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም አስተምሩኝ አላቸው። ሰላት ስትሰግድ መሆን ያለበት እንዲህ ነው ብለው ሐዲሱን ሙሲኢ ሰላቱ ተብሎ የሚታወቁ ዑለማዎች ዘንድ ረዥሙን ሐዲስ አስተማሩ። ትኩረት ያደረጉት ምንድነው? ሩኩዕ ላይ መስከን እንዳለበት፣ ቀና ሲል መረጋጋት እንዳለበት፣ ስጁድ ላይ ትንሽ መቆየት እንዳለበት፣ ቁጭ ሲልም እንደዛው ተቀምጦ ትንሽ መስከን እንዳለበት እንጂ ወዲያው ጠቅ የሚያደርግ ከሆነ ሰላት አይባልም፣ ሰላቱ ብልሹ ነው። ነገር ግን ሰላታችንን የበለጠ ለማሳመር የበለጠ መርጋት የበለጠ መቆየት ይኖርብናል ማለት ነው። ነዓም ኢማም ሆኖ ሲያሰግድ በጣም ማርዘም የለበትም። ለብቻው ሲሰግድ ግን ባረዘመ ቁጥር ተረጋግቶ በሰገደ ቁጥር ሰኪና ያለው ኹሹዕ ያለውን ሰላት ያሟላል፣ አጅሩም እንደዛው ከፍ ይላል ማለት። ሌላኛው ሰበብ ዓደም ኢስቲቅባል ማ ይሽግሉ ዐንሃ፣ ከሰላት የሚወሰውስን ነገር ከፊት ለፊት አለማድረግ። ከፊት ለፊት ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ሲሰግዱ መጋረጃ ጨርቅ ነበርና የተወሰኑ ዲዛይኖች ምስሎች ምናምን ነበረውና ልክ ሰግደው እንዳበቁ አንሽልኝ ይህንን ጨርቅ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰላት ላይ እኮ ቅድም አዘናጋኛል። ማነው የሚለኝ? ነቢያችን ሙሐመድ ዐለይሂ ሰላቱ ወሰላም። እሳቸው እንደዛ የሚሉ ከሆነ አንተ ሰላቴ ላይ አይወሰውሰኝም ችግር የለውም እያል ከፊት ለፊት ቴሌቪዥን ከፍተህ ስዕሎች ፊት ለፊት አድርገህ ምናምን መስገድ የለብን። በዚህ አጋጣሚ አንዳንድ ወጣቶች የምንለብሰውን ጃኬት፣ ሹራብ ማስተዋል ይኖርብናል። ከበስተጀርባ ጽሑፍ ያላቸው ስዕሎች ያላቸው አብስትራክት የሆኑ ቅርጻ ቅርጾች፣ ስዕሎች ምናምን ያለባቸውን
ለብሶ የሚሰግዱ አሉ። ይህ ማለት ከኋላ ያለውን ሰው ከሰላት ማዘናጋት፣ ያንን ሲያነብ ካርታውን ሲቀርጽ አብስትራክቱን ሲተረጉም ነው ሰላቱን የሚያሳልፈው ማለት። ስለዚህ አለባበሳችንን ማስተካከል አለብን፣ ለእኛም ለሌላውም ወስዋስ መሆን የለብንም ማለት ነው። ወከዛሊከ ሰላት ውስጥ ከመግባታችን በፊት ሰላት ውስጥ ሊያዘናጋን የሚችልን ነገር አስቀድመን መዝጋት። ከዚያ ውስጥ አንዱ ስልካችንን ኦፍላይን ወይም ሳይለንት ማድረግ። ስልካችንን ከኛ አልፈን ሰጋጁን እንዲረብሽ ማድረግ በፍጹም የለብንም። በተለይ መስጂድ ላይ የተለያዩ ድምፅ ያላቸው አንዳንዱ ቅልጥ ያለ ሙዚቃ ጥሪ ያለውን ስልክ እያስጮኸ እያዘፈነ የሚሰግዳለ። እንደዚህ አይነቱ ሀያ የሌለውን አላህም አይፈራ ነው። እንደዚህ አይነት ስልክ ሊጠራብህ ይችላል ድንገት ተሳስተው ወይም ደግሞ ረስተ ማለት ነው። ግን ሁልጊዜ ዙር ላይም ተረብሻለህ፣ ዓስር ላይም ተረብሻለህ፣ ዛሬም ነገም የምትረብሽ ከሆነ ችግር አለብህ ማለት ነው። ሰላት ላይ ነው ለአላህ ስብሓነሁ ወተዓላ ለማምለክ የተሰባሰቡ ማህበረሰቦችን ያሉት። ከራስ አልፈ ሰዎችን መወስወስ የለብህም። ከዛሊከ ነቢያችን ሰለላሁ ዐለይሂ ወሰለም ላ ሰላተ ቢሐድረቲ ጣዓሚ ምግብ ቀርቦ ሰላት የለም አሉ። ማለትም አንድ ሰው መብላት ፈልጎ መመገብ ፈልጎ በተለይ እንበልና ጾም ውለን ፍጡር ፊት ለፊታችን አድርገን መስገድ ተገቢ አይሆንም ማለት። ምግቡን እንፈልጓለን፣ መብላት እንፈልጋለን። ስለዚህ ሰላቱን ያለ አግባብ ያልተሟላ ሰላት ሰግደን ነው እንወጣው ማለት ነው። ወከዛሊከ ሰውየው ሽንት ወይም ሰገራ እያጣደፈው ሰላት መስገድ የለበትም ብሏሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተረጋግቶ ተጸዳድቶ እስቲንጃውን ውዱን አድርጎ ሰላት ላይ በስክነት በተሟላ ሐሳብ ነው መግባት ያለበት። በዚህ ማንኛውም ከሰላት ሊያዘናጋን የሚችለውን ነገር አስወግደን ሰላታችንን አሟልተን በኹሹዕ መስገድ ይኖርብናል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ወሰላሚ ዐለይህ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم وبارك عليه وعلى آله وصحبه وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين لهم بإحسان إلى يوم الدين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك من الخير كله عاجله وآجله ما علمنا منه وما لم نعلم ونعوذ بك من الشر كله عاجله وآجله ما علمنا منه وما لم نعلم. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.